አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር በዋና እሙሃይ የምትመራው ናሁሰናይ አንዳርጌ ብርጌድ ዛሬ ሚያዝያ 25 2017 ዓ.ም ከአምባ ጊዮርጊስ ወደ ገደብዬ በኦራል ሲንቀሳቀስ የነበረ ያገዛዙ ኃይል ላይ በወሰዱት የደፈጣ ጥቃት ተሽከርካሪው በመገልበጡ በውስጡ የነበሩ ከ27 በላይ የአገዛዙ ሰራዊት አባላት መሞታቸው ተሰምቷል። የእነዚህንም ሟቾች አስክሬን ለማንሳት ከገደብዬና ከአምባ ጊዮርጊስ ከተሞች በርካታ ኃይል ይዞ የመጣው ያገዛዙ ኃይል በደረሰበት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግደው ተጨማሪ አኑራልና 2 ፒክአፕ መኪኖች ተመተው ባሉበት ቆሞ ቀርተዋል ሲሉ የፋኖ ምንጮች ገልጸዋል። አገዛዙ ዛሬም እንደ ትናንቱ የሽንፈት ጽዋውን ተጎንጭቶ በሀፍረት ተመልሷል ያሉት ምንጮች ናሁሰናይ አንዳርጌ ብርጌድ ከዳባት እስከ አምባ ጊዮርጊስ ከተሞች ከሌሎች የጎንደር የበጋሻው ክፍለ ጦር አባላት ጋር በመሆን በተደጋጋሚ ኦፕሬሽን በመስራት የአገዛዙን ኃይል አይቀጡ ቅጣት በመቅጣት የሚታወቅ እና የምንኮራበት ጠንካራ ብርጌዳችን ነው ሲሉ የፋኖ ኃይሎች ገልጸዋል። በኢትዮጵያ ሐሳብን የመግለጽ ነጻነት አሁንም በከፍተኛ ጫና ውስጥ እንደሆነ 14 ሀገራት በጋራ ባወጡት መግለጫ አስታወቁ። ተቀማጭነታቸውን በአዲስ አበባ ያደረጉ 14 ሀገራት ኤምባሲዎች በኢትዮጵያ ሐሳብን በነጻነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉ እንደሚያሳስባቸው ገልጸዋል። በኢትዮጵያ የአውሮፓ ህብረት ተልዕኮ በበኩሉ የፕሬስ ነጻነት አለመኖር መረጃ የማግኘት መብትንና የመተቸት ነጻነትን ያጎድላል ብለዋል። ኤምባሲዎቹና የአውሮፓ ህብረት ይህን ያሉት በዛሬው ዕለት በመላው ዓለም የሚከበረውን የዓለም የፕሬስ ነጻነት ቀን በማስመልከት በየፊናቸው ባወጡት መግለጫ ነው። ፈረንሳይ፣ ስዊድን፣ ኔዘርላንድ፣ ዩናይትድ ኪንግደም እና ኒውዚላንድ የተካተቱበት የ14 ሀገራት ስብስብ በኢትዮጵያና በመላው ዓለም ነጻ ደህንነቱ የተጠበቀና ገለልተኛ ጋዜጠኝነት አስፈላጊነትን በመግለጫቸው አስታውሰዋል። በመላው ዓለም ለሚገኙ ጋዜጠኞች ነጻነትና ደህንነት መጠበቅ ያላቸውን ድጋፍ የገለጹት ሀገራቱ በኢትዮጵያ አስተውለነዋል ያሉትን ወቅታዊ ሁኔታ አንስተዋል። በኢትዮጵያ ሐሳብን በነጻነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉን እንዳስተዋሉ የጠቀሱት ሀገራቱ ይህ ሁኔታ እንደሚያሳስባቸውም በመግለጫቸው አስፍረዋል። ይህ በእንዲህ እንዳለም በዚህ ዓመት የአገራት የፕሬስ ነጻነት ደረጃ ከ180 አገራት ኢትዮጵያ 145ኛ ላይ ትገኛለች። ይህ ቀን ታስቦ በዋለበት ዕለት በሀገራችን ኢትዮጵያ ውስጥ ስራቸውን በመስራታቸው ብቻ በአገዛዙ ስርዓት ለግፍ ስርና እንግልት የተዳረጉ እንዲሁም የተሰደዱ ደፋር ጋዜጠኞች በክብር የሚታወሱበት ቀን ነው። ኢትዮጵያ በዓለም የፕሬስ ሪከርድ እጅግ በጣም መጥፎ ከሆኑ ሪከርዶች ካስመዘግቡ ሀገራት በግንባር ቀደምት ውስጥ ተርታ ትገኛለች። በዚህ ዓመት የአገራት የፕሬስ ነጻነት ደረጃ ከ180 አገራት ኢትዮጵያ 145ኛ መሆኗም ይህንን አመልካች ነው። በርካታ ጋዜጠኞች ስለ ፖለቲካዊ ጉዳዮች፣ ስለ ሰብአዊ መብት ረገጣ፣ ስለ መንግስት ሙስና ለመዘገብ በመድፈራቸው ብቻ በአሁኑ ወቅት በግብ እስር ላይ የሚገኙ ጋዜጠኞች አሉ። የዓለም የፕሬስ ነጻነት ቀን አስመልክቶ በኢትዮጵያ በሙያችሁ ምክንያት የተሰደዳችሁ፣ በእስር ላይ የተሰቃያችሁ ያላችሁ እውነተኛ ጋዜጠኞች እንኳን ደረሳችሁ። በተቃራኒ ጎን ሆናችሁ እውነትን አሽቀንጥራችሁ ጥላችሁ የህዝብን ረሃብ፣ ሰቆቃ፣ ጅምላ ግድያና መፈናቀልን ወደ ጎን በመተው የመንግስትን ትንፋሽ ብቻ ለምታሸቱ ጋዜጠኞች ደግሞ ልቦና ይስጣችሁ። አብይ አህመድ እንደ ካሊጉላ ከ37 ኤዲ እስከ 41ኛው ኤዲ የነገሰ የሮም መንግስት ቄሳር ነበር። እኔ አምላክ ነኝ ይል ነበር። ጨካኝና ፈላጭ ቆራጭ ቄሳር ሆኖ ምንጊዜም በታሪክ ሲወሳ ይኖራል። እብዱ በሚል ተቀጥላም ይጠራል። በእርግጥም አንዳንዱ የቄሳሩ ተግባሮች ጤነኞች የሚያከናውናቸው አይደሉም። ለምሳሌ መኳንንቱና ሹማምንቱ እንዲሁም መሳፍንቱ በተገኙበት አዳራሽ ውስጥ ሚስቱ ቄሶኒያ እርቃነ ስጋዋን እንድትመጣ ያዛታል። ልብሷን ጥላ ራቁቷን ስትመጣ የአዳራሹን ሁኔታ ይቃኛል። ከዚህ የሚያገኘውን ትርፍ ራሱ ካሊጉላ ይወቀው። ሌላም የእብድ መዝናኛ አለው። በመኳንንቱ ፊት መኳንንቱ እርስ በርስ ትግል እንዲገጥሙ ማዘዝ፣ አንዱ ይጥላል፣ ሌላው ይወድቃል። ካሊጉላ ተንፈርፍሮ ይስቃል። ቄሳሩ ከሳቀ የተቀረው መኳንንትም አያኮርፍም፣ አብሮ ያውካካል። ከዚህ ትዕይንት ካሊጉላ የሚያተርፈው መዝናናትን ብቻ አልነበረም፣ ፖለቲካዊ ረብጣም አለው። የወደቀው መኳንንት በጣለው መኳንንት ላይ ያቄማል፣ ጠላትነትም ያበቅላል። እርስ በርስ የሚፈላለጉ ቂመኞች ይሆናሉ። ካሊጉላ እስኪ የሮም ከተማን እናቃጥላትና ምን እንደምትመስል እንመልከታት ይል እንደነበርና አቃጥሏትም ያለቅስ እንደነበር ይነገራል። በዚህ ብቻም ሳይወሰን ፈረሱን ለሴኔቱ ምክር ቤት ለማስመረጥ በቅቷል። የሮማው እብዱ ካሊጉላ ታሪክ ያነሳበትን መንገድ ዛሬ ላይ በ21ኛው ክፍለ ዘመን
ዘመን በእኛ ሀገር ካሊጉላን የሚያስታውሰን መሪ ስላለን ነው። እሱም ሰባተኛ ንጉሥ ነኝ ባዩ አብይ አህመድ ነው። ጠቅላይ ሚኒስትር አብይ ልክ እንደ ሮማው ቄሳሩ ካሊጉላ ቅንጦት የሚወድ ብልጭልጭ የሚያስደስተው ጉረኛና ትዕቢተኛ ነው። ከምንም በላይ ደግሞ በዜጎች ሐዘንና ለቅሶ የሚረካ ሳዲስት ነው። የወላይታ እናቶችና አባቶች በትግራይ ጦርነት ለሞቱባቸው ልጆቻቸው ካሳ ሲጠይቁ አንድ ቀን ጥይት ሳይተኩስ ተዋግቶ ለሞተ የምን ካሳ ነው የሚከፈለው በማለት ወላጆች የልጆቻቸውን መርዶ እንዳይረዱ አድርጓል። በትግራይ ጦርነት ከሞቱት 350 ሺህ ወታደሮች ምን ያህሉ ቤተሰብ የልጆቻቸውን ሞት ያውቅ ይሆን ብለን ብንጠይቅ 10% አይሞላም። ያንን መርዶ ሳይነገር አስገዳጅ ብሔራዊ ውትድርና ምልመላ አሁን ላይ እየተደረገ ይገኛል። የአብይ መንግስት ገዳይ፣ አስገዳይ፣ አጋዳይ፣ አገዳዳይና አስራቢ ሆኖ ነው የተቸገር ነው። ዜጎች በኮሪደር ስም እየተፈናቀሉና እየተሰደዱ የኮሪደሩ ትሩፋት የሚል ነጠላ ዜማ ይለቃል። ዜጎች በረሃብ አለንጋ እየተገረፉ የሌማት ትሩፋት የሚል ዘፈን ይዘፍናል። አገር በጦርነት አዙሪት ገብታ ብልጽግና ስለ ሰላም ይዘምራል። የሚገርመው የዚህ ሁሉ ድራማ ዋና ገጸ ባህሪ የሆነው አብይ ይህን ሁሉ አገራዊ የትራጀዲ ትዕይንት ሲፈጠር ምንም እንዳልሰማ ምንም እንዳልተፈጠረው ሆኖ ነው የሚቀርበው። ካሊጉላ ማለት ይህ አይደል? የብልጽግና ካሊጉላውያን በሰው ሐዘን የሚደሰቱ፣ በሰዎች ጭንቀት ጮቤ የሚረግጡ፣ በሰው ሞት የሚረኩ ሐዘን አምላኪዎች ወይም ሳዲስቶች በመሆናቸው ለነሱ የሚሊዮኖች ማለቅ የሐሴታቸው ምንጭ እንጂ የሚያሳስባቸው ጉዳይ አይደለም። ህወሓት የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ ወረራ የፈጸሙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ ሲል ጠየቀ። የትግራይ ህዝብ ወራሪውን በጠንካራ አገራዊ አንድነት በመታገል ህልውናውን ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከዛሬ ድረስ ታግሏል። አሁንም እየተዋጋቸው ያሉትም የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎችን ነው ብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜያዊ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልእኮውን ከመውጣት ይልቅ የትግራይን አንድነትና አቅም የማደፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጪ ከሚንቀሳቀሱ ኃይሎች ጋር በመቀዳጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይ ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛል ብለዋል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖቻችን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው ያለው ህወሓት፣ ስለሆነም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ፣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ሲል ዛሬ ባወጣው መግለጫ አስታውቋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።